ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። የለተሰኞ የጠዋት ፕሮግራማችንን እንሆ ጀመረ። ከሁሉ አስቀድመን መልካም ቀን ሰላም ቀን እንዲሆን እንመኛለን። የተከበራችሁ አድማጮቻችን በቅድሚያ የሰዓቱን ዜና እናቀርብና እዛም የጋዜጦች አምድ ወቅታዊ ዘገባና ቃለ ምልልሶችን ወደ እናንተው እናደርሳለን። ቆይታችሁ እስከ ፕሮግራማችን መጨረሻ ድረስ ከኛ ጋር እንዲሆን አስቀድመን እንጋብዛለን። አሁን የሰዓቱን ዜና በቅድሚያ አርዕስተ ዜና። የጥምሩ መንግስት የ2016 ዓ.ም የሀገሪቱን በጀት ባሳለፍነው ሌሊት በምልዓተ ጉባኤ በአብላጫ ድምፅ አጸደቀ። የእስራኤል ከፍተኛ ባለስልጣናት በሰሜን እስራኤል ትላንት ጉብኝት አካሄዱ። ብሔራዊ የክኔሴት ምርጫ ትላንት ቢካሄድ ኑሮ የሊኩድ ፓርቲ አብላጫ ድምፅ ያገኝ እንደነበር የካኔ ዜና ክፍል ከህዝብ ላይ ባካሄደው ግምገማ ገለጸ። ፕሬዝዳንት ትራምፕ በኢራን የአስተዳደር ለውጥ ለማድረግ ተችሏል የሚል እምነት ያላቸው መሆኑን ገለጹ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እንሆ። የእስራኤል ከፍተኛ ባለስልጣናት በሰሜን እስራኤል ትላንት ጉብኝት አካሄዱ። ጠቅላይ ሚኒስትር ቢንያሚን ኔታንያሁ፣ የመከላከያ ሚኒስትር እስራኤል ካጽና የኤታማዦር ሹም ሌፍተናል ጀነራል ኢያል ዛሚር ትላንት በሰሜን እዝ ጉብኝት አካሂደዋል። ሶስቱ ከፍተኛ አመራሮች ጉብኝት ያደረጉት የእስራኤል ጦር በደቡብ ሊባኖስ የጦር ዘመቻውን ለማጠናከር ባቀደበት ወቅት ነው። የእስራኤል ጦር በደቡብ ሊባኖስ እያካሄደ ባለው ዘመቻ ከ2000 ዓ.ም ወዲህ ለመጀመሪያ ጊዜ ከሰሜን የሊታኒ ወንዝ መድረስ መቻሉን በአካባቢው የሰላም ቀጠናውንም ማስፋቱ ተገልጿል። ይሁን እንጂ መከላከያ ሰራዊቱ የቀረበውን ዘገባ አላመነም። ኔታንያሁ በጉብኝቱ ወቅት እንደተናገሩት እኛ በሰሜን እስራኤል ያለውን ተጨባጭ ሁኔታ ለመቀየር ቁርጠኞች ነን። አሁን ሂዝቦላ በፊት የነበረው ሂዝቦላ አይደለም። ኢራንም የበፊቷ ኢራን አይደለችም። ሐማስም እንዲሁ የበፊቱ ሐማስ አይደለም። እነዚህ ሶስት አካላት የእኛን ህልውና የሚፈታተኑ ወታደራዊ ኃይል የላቸውም። የተደቆሱና ለህልውናቸው የሚታገሉ ናቸው ብለዋል ጠቅላይ ሚኒስትር ኔታንያሁ። ይህ በእንዲህ እንዳለ ጠቅላይ ሚኒስትር ኔታንያሁ የሰሜን እስራኤል ነዋሪዎችን ችግር እንደተረዱና የመንግስት መስሪያ ቤቶች ብዙ እርዳታ እንዲያቀርቡላቸው ትዕዛዝ ማስተላለፋቸውን ገልጸው የእስራኤል ህዝብም ሆነ የሰሜን ነዋሪዎች መንፈሰ ጠንካሮች እንዲሆኑ ጠይቀዋል። ብሔራዊ የክኔሴት ምርጫ ትላንት ቢካሄድ ኑሮ የሊኩድ ፓርቲ አብላጫ ድምፅ ያገኝ እንደነበር የካኔ ዜና ክፍል ከህዝብ ላይ ባካሄደው ግምገማ ገለጸ። የካኔ ዜና ክፍል ካንታር ከተባለው ተቋም ጋር በመተባበር ባካሄደው ህዝባዊ ግምገማ ብሔራዊ የፓርላማ ምርጫ ትላንት ቢካሄድ ኖሮ የሊኩድ ፓርቲ 28 የክኔሴት መቀመጫዎችን ያገኝ ነበር። ይህም ከ3 ወራት በፊት ከተካሄደው ግምገማ በ3 መቀመጫ ከፍ ብሏል ተብሏል። በቀድሞ ጠቅላይ ሚኒስትር ናፍታሊ ቤኔት የሚመራው ፓርቲ ከበፊቱ በመቀነስ 19 መቀመጫዎችን ያገኝ ነበር። የአሻር ፓርቲ 13 መቀመጫዎችን፣ ዲሞክራቶች 9 የክኔሴት መቀመጫዎችን፣ እስራኤል ቤቴኑና ኦጽማ ይሁዲት እያንዳንዳቸው 8 መቀመጫዎችን ያገኙ ነበር። የሻቲድ 7 በቤኒ ጋንጽ የሚመራው ካሆን ላቫንና በበጻለል ስሞትሪች የሚመራው የጽዮኒት አዳቲት ፓርቲዎች እንዲሁም ባላድ የተጠባባቂ ወታደሮች ፓርቲዎች የክኔሴት መቀመጫ የሚያስገኘውን ድምፅ አይቀበሉም ነበር ተብሏል። በድጋፍ አንጻር ጠቅላይ ሚኒስትር ኔታንያሁ የሚደግፉ በጠቅላላው 53 የክኔሴት መቀመጫዎችን ያገኙ ነበር። ተቃዋሚዎች ደግሞ ከአረብ ፓርቲዎች ጋር በጥምረት 67 የክኔሴት መቀመጫዎችን ያገኙ ነበር ብሏል። የካንታር ተቋም ባደረገው ህዝባዊ ግምገማ ኢራንና ሂዝቦላ ወደ እስራኤል ክልል ከባድ መሳሪያዎችን መተኮሳቸውን አላቋረጡም። ኢራን የረዥም ርቀት ተወንጫፊ ሚሳይሎችን፣ ሂዝቦላ ደግሞ ድሮኖችና ሮኬቶችን ወደ እስራኤል ክልል በመተኮስ በሚሊዮን የሚቆጠሩ እስራኤላውያን የዕለት ከዕለት እንቅስቃሴ በማስተጓጎልና እንቅልፍ በመንሳት እያወኩ ይገኛሉ። ሌሊቱን ከኢራን ብዙ ባይተኮስም ሂዝቦላ ወደ ሃይፋና አካባቢዋ ተኩሷል። የእስራኤል ጦር በኢራንና ሂዝቦላ ላይ የተጠናከረ እርምጃ እየወሰደ የሚገኝ ቢሆንም ኢራን ከ40 ዓመታት በላይ የሰራቻቸውን ሚሳይሎች መተኮሷን አላቋረጠችም። ሂዝቦላም ቢሆን የኢራንን ተልዕኮ ለማስፈጸም ሲል ከባድ መሳሪያዎችን ወደ እስራኤል መተኮሱን ቀጥሏል። ሂዝቦላ የሊባኖስን ዜጎች ህይወት በማጨለምና በማጎሳቆል የሀገሪቱን እድገት ወደኋላ በማስቀረት የኢራንን ትዕዛዝ ተፈጻሚ ለማድረግ ጥረት እያካሄደ ነው። ኢራንና ሂዝቦላ በተናጠልም ሆነ በመቀናጀት ወደ እስራኤል ከባድ መሳሪያዎችን በመተኮስ ላይ ቢጠመዱም እስራኤልም በሁለቱ አካላት ላይ ከባድ እርምጃዎች እየወሰደች ትገኛለች። ብዙ ዋጋም እየከፈሉ ነው ተብሏል። በኢራን ላይ እስራኤል ብቻ ሳትሆን አሜሪካም ከባድ ጥቃት እየፈጸመች ትገኛለች። ጦርነቱ ዛሬ 1 ወር ከ1 ቀን ሆኖታል። በኢራን ላይ የታቀደው ድል እስኪገኝ ድረስ ዘመቻው ተጠናክሮ የሚቀጥል መሆኑ ባለፉት ጊዜያት የእስራኤል መሪዎችም ሆኑ የአሜሪካ አመራሮች ተናግረዋል።
እስራኤል በአየር ኃይል፣ አሜሪካ ደግሞ በባህር ኃይልና አየር ኃይሏ በኩል ኢራንን አይቀጡ ቅጣት እየቀጡ እንደሚገኙ ይታወቃል። የጥምሩ መንግስት የ2026 ዓ.ም የሀገሪቱን በጀት ባሳለፍነው ሌሊት በምልዓተ ጉባኤ አጸደቀ። ክኔሴቱ ትላንት ማምሻውን ጀምሮ በበጀቱ ዙሪያ ሲመክር ከቆየ በኋላ ሌሊቱን በሁለተኛና ሶስተኛ ድምፅ አሰጣጥ አጽድቆታል። በጀቱን 62 የክኔሴት አባላት ሲደግፉት 55 ደግሞ ተቃውመውታል። ለበጀቱ አለመጽደቅ እንደ እንቅፋት ሲታሰብ የነበረው የዘመቻ ህጉ በጦርነቱ ምክንያት በመተላለፉ ብዙ ችግር አልፈጠረም ተብሏል። የአሬዲን ፓርቲዎችም ደግፈዋል። በ2026 ዓ.ም የተመደበው የሀገሪቱ በጀት በጠቅላላው 850 ቢሊዮን ሸቄል ሲሆን ከዚህ ገንዘብ መካከል ከፍተኛው በጀት የመከላከያ ነው ተብሏል። 142.6 ቢሊዮን ሸቄል ተመድቦለታል። በጦርነቱ ምክንያት ለመከላከያ ከ30 ቢሊዮን ሸቄል በላይ ተጨምሮለታል። ለትምህርት ሚኒስቴር 97 ቢሊዮን፣ ለጤና ጥበቃ ሚኒስቴር ጽሕፈት ቤት 63 ቢሊዮን ሸቄል ተመድቧል። በዚህ ዓመት የሀገሪቱ በጀት ላይ በጥምር መንግስት ምስረታ ወቅት ለተደረሰበት ስምምነት ለአሬዲን ፓርቲዎች ወደ 6 ቢሊዮን ሸቄል ተመድቧል መባሉ ብዙ አከራካሪ ሆኖ ቆይቷል። ሌላው ለጦርነቱ ወጪ ሲባል ከእያንዳንዱ መንግስታዊ መስሪያ ቤት 3 ከመቶ እንዲቀነስ ተወስኗል። የሀገሪቱ በጀት ጉድለትም ወደ 4.9 ከመቶ ከፍ እንዲል ተደርጓል ተብሏል። አሜሪካና ኢራን በያዝነው ሳምንት በቀጥታ ተገናኝተው የመወያየት እቅድ አላቸው ተባለ። አንድ ዲፕሎማት ለካን ዜና ክፍል እንደገለጹት ትላንት የቱርክ፣ ሳውዲ አረቢያ፣ ግብጽና ፓኪስታን ውጭ ጉዳይ ሚኒስትሮች ተገናኝተው በኢራን ያለውን ጦርነት በማስቆሙ ዙሪያ መክረዋል ተብሏል። የቱርክ ውጭ ጉዳይ ሚኒስትር ዛሬ በኢስታንቡል ተጨማሪ ግንኙነቶችን ከተለያዩ ሀገራት መሪዎች ጋር ያካሂዳሉ ተብሎ ይጠበቃል። የእስራኤል ባለስልጣናት እንደሚሉት ደግሞ በድርድሩ ግስጋሴ ካልታየ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሆርሙዝን የባህር ወሽመጥ ለማስከፈት የጦር እርምጃ እንዲወሰድ ለማድረግ እያጤኑበት ነው ብለዋል። ቃል አቀባያችን ኢታይ ብሉሜንታል ካደረሰን ዘገባ መረዳት እንደቻል ነው የአሜሪካ የመካከለኛው ክፍል ጦር አዛዥ አድሚራል ብራድ ኩፐር ትላንት በእስራኤል ጉብኝት አድርገው ነበር ተብሏል። ይህ በእንዲህ እንዳለ አሜሪካ እግረኛ ጦርም የማስገባት እቅድ አላት ተብሏል። በኢራን ላይ ከአንድ ወር በላይ የተካሄደው ጦርነት እንዲያበቃ ውይይቶች መጀመራቸው ባለፈው ሳምንት በብዛት ቢነገርም አሜሪካ ለኢራን ያቀረበቻቸውን ባለ 15 ነጥብ የተኩስ አቁም ስምምነቶች ውድቅ በማድረግ የራሷን ባለ 5 ነጥብ ሀሳብ በማቅረቧ ዲፕሎማሲያዊ ጥረት ብዙም ግስጋሴ አላሳየም። ጎን ለጎን ደግሞ ሌሎች ሀገራት እንደ ግብጽ፣ ቱርክና ካታር አይነቶቹ የተኩስ አቁም ስምምነት እንዲደረግ እየጣሩ መሆኑ መገለጹም ይታወሳል። ፓኪስታንም የሰላም ውይይት ለማድረግ ዝግጁ መሆኗን አስታውቃ ነበር። ጦርነቱ ዞሮ ዞሮ በዲፕሎማሲያዊ ጥረት መቆሙ ባይቀርም አሁን ባለው ተጨባጭ ሁኔታ የጦር ዘመቻው ቀጣይ መስሎ ይታያል ተብሏል። ፕሬዝዳንት ትራምፕ በኢራን የአስተዳደር ለውጥ ለማድረግ ተችሏል የሚል እምነት ያላቸው መሆኑን ገለጹ ተባለ። ትራምፕ በአውሮፕላን ጉዞ ላይ እንዳሉ ከጋዜጠኞች ጋር ባካሄዱት ቃለ ምልልስ እንደገለጹት በኢራን የመንግስት ለውጥ እየታየ ነው ብለው እንደሚያስቡና ከዚህ የተሻለ ማምጣት እንደማይቻል ብሎም ኢራናውያን በጦርነቱ መዳከማቸውና እሳቸው የጠየቁትን ሁሉ ሊሰጡ የሚችሉ መሆኑን አስገንዝበዋል። ትራምፕ በተጨማሪ እንዳሉት ኢራን የአሜሪካ 20 ነዳጅ ጫኝ መርከቦች እንዲያልፉ ከዛሬ ጀምሮ ኢራናውያን ፈቅደዋል። ከኢራኖች ጋር በአሁኑ ወቅት በጥሩ እየተጓዝን ነው፣ ግን ነገና ከነገ ወዲያ ሁኔታዎችን ማወቅ አይቻልም። መጀመሪያ ከነሱ ጋር መነጋገር ያስፈልጋል፣ በመጨረሻም እርምጃ መውሰድ ይገባል ብለዋል። ትራምፕ ከዚያ በፊት ከኢራኖች ጋር በፍጥነት ስምምነት ማድረግ አይቻልም፣ 3000 የሚሆኑ ኢላማዎች ይቀራሉ፣ የኢራንን ነዳጅ ምርትም በቀላሉ መቆጣጠር ይቻላል ብለው ነበር። በኢራን ጉዳይ በሰላም ድርድሩና በመሳሰሉት ጉዳይ ትራምፕ የተለያዩ መግለጫዎችን በመስጠት ይታወቃሉ። በመጨረሻም የአየር ንብረት ትንበያ በዛሬው ዕለት አየሩ ቀዝቃዛማ ይሆናል። በሰሜንና ማዕከላዊ የሀገሪቱ ክፍሎች አልፎ አልፎ ይዘንባል ብለዋል የአየር ንብረት ትንበያ ባለሙያዎች። የዛሬው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢው 14፣ በቴልአቪቭና አካባቢው 19፣ በኤርሸባና አካባቢው 18፣ በአይፋና አካባቢው 19፣ በኤላትና አካባቢው 24 ዲግሪ ሴንቲግሬድ ይሆናል ብለዋል የዘርፉ ባለሙያዎች። የተከበራችሁ አድማጮቻችን ለሰዓቱ ያለን ዜና እዚህ ላይ አበቃ።
የተከበራችሁ አድማጮቻችን ከዚህ ቀጥለን የዛሬ ጋዜጦች ለአንባቢያን ያቀረቧቸውን ዋና ዋና ዘገባዎች ባጭሩ እናቀርባለን። የኢትዮ ታህሮኖት ጋዜጣ በፊት ገጹ የዘገበው በደቡብ ሊባኖስና በኢራን ጦርነት እየተጠናከረ ሂዷል የሚል ጉዳይ ነው። እንደሚታወቀው የእስራኤል መከላከያ ሰራዊት በአሁኑ ወቅት በዋናነት በሁለት ግንባሮች እየተዋጋ ይገኛል። አንደኛው በአየር ኃይሉ አማካኝነት የኢራንን ብሔራዊ ዘብ ወታደራዊ ይዞታዎች እያጠቃ ሲሆን፣ በሁለተኛ ደረጃ ደግሞ በሊባኖስ የሂዝቦላን ድርጅት እየተዋጋ ይገኛል። የኢትዮ ታህሮኖት ጋዜጣ የእስራኤል ጦር የሂዝቦላን ድርጅት ከሰሜን እስራኤል እያራቀው ነው፣ ከእስራኤል ድንበር በብዙ ኪሎ ሜትር ርቀት እንዲቀመጥም በደቡብ ሊባኖስ ከፍተኛ እርምጃ የወሰደበት ይገኛል ብሏል ጋዜጣው። የእስራኤል ደህንነት ጥበቃ አካላት እንደሚሉት የሂዝቦላ ድርጅት የጦር መሳሪያ ትጥቁን እስኪፈታ ድረስ መከላከያ ሰራዊቱ በሊባኖስ ምድር ይቆያል ብለዋል። አንድ የእስራኤል ከፍተኛ ደህንነት ባለስልጣን ደግሞ በሊባኖስ የሂዝቦላን ድርጅት መዋጋቱ ዓመታትን ሊፈጅ ይችላል ብለዋል። በደቡብ ሊባኖስ የሚንቀሳቀሰው የእስራኤል ጦር አዛዥ ደግሞ ጦሩ ከእስራኤል ድንበር ብዙ ርቆ ይገኛል፣ ወደ ደቡብ ሊባኖስ ሰርጎ በመግባት የጦር ቀጠና እየፈጠረ ነው። በተለይ የሰሜን እስራኤል ነዋሪዎች ጉዳት እንዳይደርስባቸው ሂዝቦላን ከሰሜን እስራኤል በማራቅ በደቡብ ሊባኖስ ጦሩ የሚቀመጥበትና በዚያ አካባቢ የጦር ቀጠና የሚፈጥርበትን ሁኔታ እያመቻችን ነው ብለዋል። ይህ እንዲህ እንዳለ ጎን ለጎን ደግሞ የእስራኤል አየር ኃይል በኢራን የሚያካሄደውን እርምጃ አጠናክሮ ቀጥሏል። የአሜሪካ ጦርም በተመሳሳይ ሁኔታ ቀጥሏል። የኢራንን የብሔራዊ ዘብ ይዞታዎች በማጥቃት እንዲሁም የአሜሪካ መከላከያ ሰራዊት እግረኛ ጦር ለማስገባት ማቀዱን የሀገሪቱ መከላከያ ሚኒስቴር ቅድመ ሁኔታዎችን እያመቻቸ መሆኑ ተዘግቧል። በኢራን የምድር የአሜሪካ ጦር በኢራን ምድር የአሜሪካ ጦር ከገባም ዘመቻው ብዙ ሳምንታትን የሚጨርስ ይሆናል ተብሏል። ሌላው ከኢራን የሚተኮሱ ሚሳኤሎች በእስራኤል ጉዳት ማድረሳቸውን ቀጥሏል። ትላንት በደቡብ እስራኤል ራማት ሆቤብ በተባለው ቦታ በአንድ ፋብሪካ ላይ የሚሳኤል ፍንጥርጣሪ ወድቆ ጉዳት ማድረሱን የኢትዮ ታህሮኖት ጋዜጣ ዘግቧል። የማዕሪብ ጋዜጣ በኢራን የሚካሄደውን ጦርነት በተመለከተ ሰፊ ዘገባ አቅርቧል። በእስራኤል እንደሚገምቱት የጦርነቱ ዓላማዎች ተሳክተዋል የሚል ነው። በእስራኤል እንደሚገምቱት የአሜሪካው ፕሬዝዳንት የኢራንን ጦርነት በዲፕሎማሲያዊ መንገድ ለመጨረስ ይፈልጋሉ። ይሁን እንጂ በድርድር ጦርነቱን በቶሎ ለመጨረስ ያለው እድል ዝቅተኛ ነው። በሌላ በኩል እስራኤልና አሜሪካ ትላንትም በኢራን የአያቶላ አስተዳደር ይዞታዎች ላይ መጠነ ሰፊ ጥቃቶችን ፈጽመዋል ብሏል ጋዜጣው። ጎን ለጎን ኢራን ወደ እስራኤል ሚሳኤሎችን መተኮሷን ቀጥላለች። በተለይ ትላንት ወደ ደቡብ እስራኤል በብዛት ሚሳኤሎችን ተኩሳለች። የሚሳኤል ፍንጥርጣሪ በደቡብ ናኦት ሆቬብ በተባለው ቦታ በሚገኝ አንድ ፋብሪካ ላይ ጉዳት አደርሷል። ሌላው በሊባኖስ በሂዝቦላ ድርጅት ላይ የሚካሄደው ጦር ዘመቻም ቀጥሏል። የ50 አለቃ ይስሐቅ ኮሄን ካጽ በደቡብ ሊባኖስ መስዋዕት ከፍሏል። ሀገሩ ሰላምና ደህንነት ሲል ከአሜሪካ መጥቶ በሰራዊቱ እያገለገለ እንዳለ ነው የህይወት መስዋዕትነት የከፈለው ብለዋል ጋዜጦች በአድናቆት። ሌላው የኢትዮ ታህሮኖትም ሆነ ማዕሪብ እንዲሁም እስራኤል ሀዮምና ሀሬጽ የተመለከቱት ዘገባ የዚህ ዓመት የሀገሪቱ በጀት በክኔሴት መጽደቁን ነው። የኢትዮ ታህሮኖት ጋዜጣ የ2026 ዓ.ም የሀገሪቱ በጀት በፓርላማው ጸደቀ፣ በክኔሴቱ ጸደቀ ካለ በኋላ ብዙ በጀት የተሰጠው ለመከላከያና የሃይማኖተኛ ወይም የሽባ ትምህርት ቤቶች ነው። ባሳለፍነው ሌሊት የክኔሴት አባላት በበጀቱ ዙሪያ ድምፅ ሰጥተዋል። በጀቱ ጦርነቱን የፈጠረውን ተግዳሮት ለመቋቋም የሚመለከት አይደለም ብሏል ጋዜጣው። የማዕሪብ ጋዜጣ በበኩሉ የዘመቻው ሕግ ሳይጸድቅ የ2026 ዓ.ም የሀገሪቱ በጀት ጸድቋል። የሀሬዲም ማህበረሰብን የወከሉት ፓርቲዎች የዘመቻ ሕጉ ካልጸደቀ በጀቱን እንቃወማለን፣ አንደግፍም በማለት ዝተው የነበር ቢሆንም በመጨረሻም ሀሳባቸውን በመለወጥ ከጥምር መንግስት ጋር ተባብረው ደግፈዋል ብሏል ጋዜጣው። የሀሬጽ ጋዜጣ በበኩሉ የ2026 ዓ.ም የሀገሪቱ በጀት ከአሁን በፊት ከነበሩ የፓርቲዎች ስምምነት በጀቶች ሁሉ የበለጠ ገንዘብን አቅፏል። ክኔሴቱ በጀቱን ለማጽደቅ ትናንት ሌሊት ለሁለተኛና ሶስተኛ ዙር ድምፅ አሰጣጥ ጉባኤ አድርጎ ነበር። የዚህ ዓመት በጀት የኑሮ ውድነትን ለመዋጋት የተያዘ እቅድን አላጠቃለለም። በመንግስት ምስረታ ወቅት የነበሩ የበጀት ስምምነቶች ግን በጣም ከፍተኛ ናቸው ብሏል ሀሬጽ።
ሌላው ፖለቲካን በተመለከተ ማዕሬቦም ሆነ የዲዮት አህሮኖት ጋዜጣ ዘግበዋል። ማዕሬብ የሸቲድ ፓርቲ ሊቀመንበር ያይር ላፒድ የቀድሞውን የክኔሴት አባልና የአሻር ፓርቲ ሊቀመንበርን ጋዲ አይዘንኮትንና የቀድሞውን ጠቅላይ ሚኒስትር ናፍታሊ ቤኔትን ወቅሰዋል። የማዕሬብ ጋዜጣ ባዘጋጀው የምጣኔ ሀብት ጉባኤ ወቅት ያይር ላፒድ ቤኔትና ጋዲ አይዘንኮትን የወቀሱት በተቀናቃኝ ፓርቲዎች መካከል ያለው አለመግባባት ውድቀትን ያመጣል በሚል ምክንያት ነው ብለዋል። ያይር ላፒድ ጠቅላይ ሚኒስትር ናታንያሁንም ወቅሰዋል። በወታደራዊ ኃይል የመጣውን ድል በዲፕሎማሲያዊ መንገድ አልተረጎሙትም። ብዙ ወታደሮች የህይወት መስዋዕትነት እየከፈሉም የሀሬዲም ወጣቶች በመከላከያ ሰራዊቱ እየዘመቱ ሀገራዊ ግዴታቸውን እየተወጡ አይደለም የሚል ወቀሳ ማቅረባቸውን ማዕሬብ ዘግቧል። የዲዮት አህሮኖት ጋዜጣ በበኩሉ የቀድሞው የቤት ሻን ከተማ ከንቲባ ራፊ ቤንሽትሪት የሊኩድ ፓርቲ ለቀው ወደ እስራኤል ቤቴን ፓርቲ በመቀላቀል በመጪው ክኔሴት ምርጫ ለመወዳደር ማቀዳቸውን ዘግቧል። ራፊ ቤንሽትሪት የጥቅምት 7 ቀን ጉዳይ መንግስታዊ አጣሪ እንዲቋቋምለት የሚል ጽኑ አቋም አላቸው ተብሏል። ቤንሽትሪት ልጃቸው ኤልሮኢ ጥቅምት 7 ቀን 2023 ዓ.ም ናሃል ኦዝ በተባለው ኪቡዝ ጠላትን ሲዋጋ የተሰዋ ወታደር ነበር። የጥቅምት 7 መማክርት የሚባለውን አካል ካቋቋሙት መካከል ቤንሽትሪት አንዱ ናቸው ብሏል። የዲዮት አህሮኖት ጋዜጣ የእስራኤል ሀዮም ጋዜጣ በሰሜን እስራኤልና ከኢራን ጋር የሚካሄደውን ጦርነትና የተያያዥ ጉዳዮችን ዘግቧል። የሰሜን እስራኤል ነዋሪዎች በተለይ ድንበር አካባቢ የሚኖሩት ብዙዎች ቤታቸውን መልቀቅ አይፈልጉም፣ ግን የሮኬትና ድሮን መከላከያ እንዲሰራላቸው ይፈልጋሉ ብሏል። የእስራኤል ሀዮም ጋዜጣ። የተከበራችሁ አድማጮቻችን የጋዜጦች አምደ ዝግጅት ባጭሩ ይህን ይመስላል። ዝግጅታችን ይቀጥላል። ቆይታችሁ አብሮን ይሁን። የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ወቅታዊ ዘገባ የምናቀርብበት ሰዓት ነው። ወቅታዊ ዘገባውን እንዲመለከተው የጋበዝ ነው ባልደረባችን ገብርኤል በየነ ነው። ገብርኤል እንደምናደርግ? እንደምናደርግ ሰላም ነው። እኛ ደህና ነን። እንዴት ነው ማዕከላዊ የእስራኤል ክፍል እንዴት አደረ? አንተን ጠይቅህ። ማዕከላዊ የእስራኤል ክፍል እግዚአብሔር ይመስገን ደህና አድሯል። ሰሞኑን እንደነበረብን አይነት ጫና ዛሬ ብዙ በእኛ አካባቢ አልተስተጋባም። ያው አብዛኛው እንደምታየው አሁን በዚህ በተለይ በቅርቡ በሰሜን እስራኤል አካባቢ በጣም አስቸጋሪ ሆኖ ያለ ያው ማዕከሉ የእስራኤል ክፍል በኢራን ኢላማ ውስጥ ብንሆንም እንዴት ነው ጦርነት ላይ ስለሆነ እግዚአብሔር ይመስገን ማለቱ ይሻላል። በሰፊው ደህና ነን። ጥሩ እንግዲህ ሰላም እንዲሆን የሁላችን ምኞት። አንጻራዊ መልኩ እንዳልከው በአንዳንድ አካባቢዎች አልፎ አልፎ የታየበትን ሁኔታ ያው በሰሜን ደግሞ የሂዝቦላ ድርጅት አላረፈም። ለማንኛውም ሰላም እንዲመጣ ነው ምኞታችን። እንግዲህ ጦርነቱ የአንበሳ ግሳት ወይም አንበሳው አገሳ የተባለው ዘመቻ 1 ወር አለፈው። ትላንት ጀምሮ እንግዲህ 2ኛ ወሩን እየያዘ ነው። ዛሬ መቁጠር የጀመርነ እስካሁን ተሳክቷል ወይ ምን ይጠበቃል የሚለው ነገር የብዙዎችን ስሜት የያዘ ነውና አሁንም በዚህ ባለው የጦርነት ሁኔታ ነው የሚካሄደው ወይ የሚሉ ብዙ አካላት አሉና አንዳንድ ዘገባዎች ሲወጡ የአሜሪካ ፕሬዝዳንት ዶናልድ ትራምፕ የተለያዩ ሁኔታዎችን ነው መልሶችን የሚሰጡ እና የሚያምታታም ነገር አለና እስካሁን የነበረው በቂ ነው ወደፊትስ ምን ይጠበቃል የሚለው እስኪ እንዴት ትመለከተዋለህ? ጦርነቱ እስካሁን የነበረው ኢራን በጣም ጎድቷታል። ኢራን በጣም ከነበሯት ዘመናዊ ወታደሮች ተብሎ ተሰልፈው ከነበሩ እስራኤልን ለማጥቃት እንደምታውቀው ሂዝባላና ሐማስ የነበሩ እነዚህ ያሉበትን ኃይል እናውቃለን። ሂዝባላ እስካሁን ኃይል አለው፣ ሰሜን እስራኤልን እየጎዳ ነው። ግን እስራኤልን ለማጥፋት የተሰራ መሆኑን ስለምናውቅ እያደረሰ ያለውን ነገርም እስራኤል እየተቋቋመችው ነው። ኢራን የነበራት ከሂዝባላ ቀጥሎ ከዛው ከቦታዋ ሆኖ ጦርነትን ከሷ ቤት እንዳይመጣ ከሷ ክልል እንዳይደርስ አርቆ በሚሳኤል እስራኤልን መደብደብ ነበር። እንግዲህ አካባቢዎች በዚህ 2 ዓመት ተኩል ጦርነቱ የፈጠራቸው አካባቢዎች ጦርነቱ የፈጠራቸው ሁኔታና በአካባቢዎች አንዳንድ መንግስታት በመገርሰሳቸው የተነሳ የእስራኤል አየር ኃይል ይሄን አካባቢ አልፎ በመሄድ ኢራን ውስጥ በመግባት
መደብደብ ከጀመረ እንግዲህ 8 ወር 9 ወር ሆኖታል። የመጀመሪያውን አምከለቪ ጦርነት ብንወስድ አሁን ከአሜሪካ ጋር ሆነው ይሄ ነው የኢራን ከፍተኛ ያገዛዙ የሚሳኤል ማምረቻ ያገዛዙ ተቋም የሚሉትን ከአሜሪካ ጋር እየመቱ ነው። ይሁን እንጂ ኢራን አሁንም ድረስ ወደ እስራኤል የመላክ የመተኮስ ወይም ደግሞ የአሜሪካ ወዳጅ የአሜሪካ ንብረት የምትላቸውን ቦታዎች የማጥቃት ኃይል አላት። ጦርነት ሀገርና ሀገር ነው የገጠሙት። ቀላል አይደለም። በዚሁ ይበቃል አይበቃም። ምክንያቱም ኢራን አሁን ወደ ኋላ እንገባበታለን ብዬ አስባለሁ። ሰጠኝ ኢራን በአሁኑ ሰዓት ለእሷ አሜሪካና እስራኤል እያደረጉት ያለውን ጦርነት ለማስቆም ያላት ከፍተኛው አማራጭ ይሄ ሆርሙዝ የሚባለውን እንትን ሰርጥ ዘግቶ የዓለምን ኢኮኖሚ በማቃወስ በዚህ የተነሳ ዓለም በእስራኤልና በአሜሪካ ላይ ቆሞ ሰውት በቃ በሆነ ነገር ይቋጭ፣ ቢያንስ በዲፕሎማሲ ሁኔታ ይቋጭ እንዲል የምታደርገው ጥረት አለ። ግን ይሄ የሚያዋጣ አይመስልም። ሰጠኝ አዎ ሌላው ሁኔታው ዲፕሎማሲያዊ መንገዱ ውጤታማ ካልሆነ አሜሪካ እግረኛ ጦር ሁሉ ለማስገባት እየተዘጋጀች ነው የሚባሉ ወሬዎች ይሰማሉና እግረኛ ጦር ቢገባ እንግዲህ የኢራን መልክዓ ምድር ከፍተኛ ነው፣ ብዙ ቦታ ነው፣ 90 ሚሊዮን በላይ ህዝብ ያለበት ነው እና ውጤታማ መሆን ይቻላል ወይ? አዎ እሱን አሁን አንተ ያልከውን ሁላችንም እንሰማለን። በአሁኑ ሰዓት አሜሪካ እንግዲህ በኢራን መንግስት ላይ የወሰደችው ባለው የአየር ላይ ድብደባ ሰጠኝ የቱንም ያክል ጠንካራ ቢሆን ተፈላጊውን ውጤት ለማስገኘት ውስንነት እየታየበት በመሆኑ አሜሪካ የእግር ጦር ለማስገባት እየተዘጋጀች እንደሆነ በተለያዩ ተንታኞች ይነገራል። እንደሚባለው የአሜሪካ የደህንነት መስሪያ ቤት እንግዲህ ፔንታጎን ወደ ኢራን የአሜሪካ ልዩ ነው ሁሉን መከላከያ ሳይሆን በብዛት ልዩ ኃይል ለማስገባት እየተዘጋጀ ብዙ እቅዶችን እያወጣና እያወረደ ጥቃት የሚደርስባቸውን ቦታዎች እየቆጠረና በልካቸው ልዩ ኃይሎችን እያዘጋጀ እንደሆነ ይነገራል። ሰጠኝ አሁን ከዚህ ቀጥሎ የሚመጡ ጥያቄዎች አሉ። የአሜሪካ የእግር ጦር ወደ ኢራን መግባቱ የሚፈጥረው አንድምታ ማለትም ያሽላኮት የምንለው ምንድን ነው የሚሉ ጥያቄዎች ናቸው አሁን በብዛት እየተነሱ ያለው። ምክንያቱም የአሜሪካ የሚሆን የማንም መከላከያ ሰራዊት ወደ ሌላ ሀገር ገብቶ ጦርነት በሚያደርግ ጊዜ በማያውቀው መልክዓ ምድር ነው፣ በማያውቀው ሸለቆ ነው፣ በማያውቀው ተራራ ነው ጦርነቱና ይህ አሽላኮት ምንድን ነው የሚለውን ትንሽ እንየው ሰጠኝ። ቀጠናውን በአጠቃላይ የአሜሪካ መከላከያ ሰራዊት ልዩ ኃይልም ሆነ ማንኛውም ኃይል ወደ ኢራን ገባ ማለት ቀጠናውን ወደ ጦርነት ይቀይረዋል። ሰጠኝ ጦርነቱ እንደ አቀድከው ባይሄድ እንግዲህ ጦርነት ነውና የገባህበት በር ላይመልስህ ይችላል። ሰጠኝ በሊባኖስ የሚገኘው ሂዝባላ፣ በኢራቅ የሚገኙ ታጣቂዎች፣ በየመን የሚገኙ የሁቲ አማጽያን ወደ ጦርነቱ ሊቀላቀሉ ስለሚችሉ አሁንም አሉበት፣ ግን በበለጠ ያላቸውን አቅም አሟጠው ሊቀላቀሉ ስለሚችሉ የጦርነቱን ግንባር ያበዛዋል። በ2-3 አቅጣጫ የነበረ የሚባለው በጣም ያበዛዋል። በኢራን ቁጥጥር ስር የሚገኘው ደግሞ የሆርሙዝ ሰርጥ በዚሁ ተቀጠለ ማለት ነው። የአሜሪካ መከላከያ ሰራዊት ወደዛ ሲገባ አሁንም ይሄ ሆርሙዝ ሰርጥ በዚሁ ተቀጠለ። የነዳጅና የጋዝ እጥረት ስለሚከሰት በዓለም አቀፍ ደረጃ የምጣኔ ሀብት ቀውስ ይታያል። ሌላው አንድምታ የኢራንን መልክዓ ምድር እንግዲህ ጠንቅቀው የማያውቁ የአሜሪካ ልዩ ኃይሎች ወደዛ በሚገቡ ሰዓት የአሜሪካ ምርጥ የሚባለው ይሄ ልዩ ኃይል ብዙ ጥቃት ካጋጠመው ብዙ ክስረት የሰው ሕይወትም ሊወድ የሚችልበት ሁኔታ ይታያል። ይሄ የጦርነቱ ከሞላ ጎደል አሽላኮት ወይም ደግሞ አንድምታ ሊፈጥረው የሚችለው ነው ብለን ልንጠቅሰው እንችላለን። ሰጠኝ በትክክል ብዙ እንግዲህ ጦርነት ገና ሲጀምሩት ነው እንጂ መጨረሻው መቼ እንደሚሆን አይታወቅም እንደሚባለው አሁንም እንደዚህ አይነት ነገር ነው የሚፈጥር። አካባቢያዊ ውጅንብርን ብዙ ችግርን ሊፈጥር ይችላል። አሁንም የኢራን ኢኮኖሚ በጣም የወደቀ እንደሆነ ክስረት እያጋጠመው እንደሆነ ይነገራል እና ብዙ ችግሮችን የሚያመጣ ነው። ሌላው ገብርኤል እንግዲህ በሰሜንም እስራኤል እንግዲህ በደቡብ ሊባኖስ የሂዝቦላን ድርጅት እየተዋጋች ነው። ያው አንዱ ቅርንጫፍ የሂዝቦላ አንድ ቅርንጫፍ ነው ማለት ይቻላል ሂዝቦላን እና በዛ አካባቢ የእስራኤል ጦር ግስጋሴ እያሳየ ነው ይባላል እና እንዴት ነው ያለው ሁኔታ? ኦኬ ይሄ ሁኔታም እንዴት መሰለህ ሰጠኝ አሁን በሂዝቦላና በሊባኖስ መካከል ያለው ሁኔታ የእስራኤል መከላከያ ሰራዊት በሊባኖስ ከሂዝቦላ ጋር ሰሞኑን እያደረገ ባለው ጦርነት ዋነኛ
ዓላማዎች ተብሎ እየተነገሩት ያሉት ምንድነው? የሂዝቦላን ኃይሎች ከእስራኤል ድንበር ማራቅ ነው ዋናው ነገር። ጸረ ታንኮችና ማስወንጨፊያዎችን ማውደም ነው ሰጠኝ። የመሳሪያ መጋዘኖችንና ሰው ሰራሽ ዋሻዎችን ማጋየት ነው። የሂዝቦላ አሸባሪዎች ወደ ሰሜን እስራኤል ሰፈሮች ሰርገው እንዳይገቡ እንደ ጥቅምት 7 እንዳይሆን መከላከል ነው። ምንም እንኳ የእስራኤል እንግዲህ መከላከያ ሰራዊት ጠንካራ ሆኖ ሊባኖስ ውስጥ ገብቶ የሂዝቦላን ቦታዎች እየመታ ሂዝቦላን እያራቀ ቢሆንም አሁንም ድረስ ሰጠኝ ሂዝቦላ አቅም አለው። ወደ ሰሜን እስራኤል ሮኬቶችን እየተኮሰ ወደ ሰሜን እስራኤል ጸረ ታንኮችን እየተኮሰ ወታደሮችን ይጎዳል። አካባቢውን እያሰደደ ነው ያለው። በአካባቢው ያሉ ሰዎችም እንዴት በቀን ስንት ሚሳኤል ሲተኩስባቸው እንደሚውልና እንዴት እየተሰቃዩ እንደሆነ ግልጽ ነው። ጦርነቱ ቀጥሏል። ግን ኢራን ዋናዋ ከተመታች ከሂዝቦላ ጋር የሚደረገው ጦርነት ሂዝቦላ መሳሪያው ያለቀ ቀን ሊያቆም ወይም በቃ ምንም ማድረግ ስለማይችል ይሄ በዚህ ሊቀጥል ይችላል። አሁን ግን በጦርነቱን ሂዝቦላ ከእስራኤል ጋር በሚያደርገው ሁኔታ ስናይ መሳሪያም እንዳለው ነው። የሊባኖስን ሕዝብ ተገን አድርጎም እስራኤልን መከላከያ ሰራዊት የሚያሳየው ተግዳሮት ቀላል አይደለም። ሰጠኝ ቀላል አይደለም። ሁለቱ ግንባሮች ቀጥለዋል። ሌላው ወደ ሀገሪቱ በጀት እንምጣና እንግዲህ ባሳለፍነው ሌሊት በጀቱ ጸድቋል። የሚጠበቅ ነበረ ይጸድቃል የሚለው ነገር፣ ምክንያቱም የሀሬዲን ፓርቲዎች ሊቃወሙ አይችሉም የሚለው ከፍተኛ ትችት እየቀረበ ያለው በዚህ በፓርቲዎች ስምምነት ጊዜ በተለይ ለሀሬዲን ፓርቲዎች ብዛት ያለው እስከ 6 ቢሊዮን ሸቄል ተመድቧል የሚለው ነው እና ብዙ ነገሮችን ደግሞ አላካተተ የሚሉ አካላት አሉ። በተለይ የኑሮ ውድነትን ለመቀነስ ሌሎች ማህበራዊ ችግሮችን ለመፍታት በጀቱ ብዙ ይቀረዋል የሚሉ ትችቶች አሉ። በመንግስት በኩል ደግሞ ሁሉን አጠቃልለናል ይላሉና እንዴት ትመለከተዋለህ? ልክ ነህ። በነገራችን ላይ አሁን እኔ ይሄ ነገር አይደገኝም። ከፍተኛ በጀት ለሀሬዲ ፓርቲዎች ቢሰጥ የሀሬዲ ፓርቲዎች አሁን ባለንበት ወቅት ይሄን ባጀት ቢደግፉና መንግስት ቢቀጥል፣ ምክንያቱም እንኳን ይሄ ጦርነቱ ነው ከጦርነቱ በፊት በሚደረጉ ምርጫዎችና የጥምር መንግስት ሲዋቀር ምንድን ነው የምናየው? የሀሬዲ ፓርቲዎች ለሚዋቀረው መንግስት ምንድን ነው የሚሰጡት ሀብት ያላቸው ድጋፍ ነው። እጃቸውን አውጥተው ይደግፋሉ። በሚዋቀሩ የመንግስት መስሪያ ቤቶች ሚኒስትሮች ይሆናሉ፣ ምክትል ሚኒስትሮች ይሆናሉ። እነሱ እጃቸውን አውጥተው መንግስትን ይደግፋሉ። በአብዛኛው አሁን እንደው በዚህ በ15 ዓመት እስከ 20 ዓመት ባለው ሁኔታ ብንሄድ ከሞላ ጎደል አብዛኛውን ጊዜ ከቀኝ ክንፉ ጋር ከጠቅላይ ሚኒስትር ቢንያሚን ኔታንያሁ ጋር ስለሚሄዱ ለእሳቸው ምን እንደሚሰጡ ግልጽ ነው። እሳቸው ደግሞ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ለእነዚህ ሀሬዲ ፓርቲዎችስ ምንድን ነው የሚያደርጉት? እንደዚህ ስልጣናቸውን አስጠብቀውላቸው በሚቀጥሉ ሰዓት የሚሰጡት ዳረንጎት አለ። ይሄ ግልጽ ነው። ምንድን ነው ባጀት? እነዚህ ሰዎች ባጀት ማለት ነው ገንዘብ ይቀበላሉ። እነዛኞቹ መንግስቱን ይደግፋሉ፣ ወይም ጠቅላይ ሚኒስትር ቢንያሚን ኔታንያሁ የሚያዋቅረውን መንግስት ይደግፋሉ። እነዚህ ደግሞ በምትኩ ገንዘብ ይቀበላሉ። ይሄ ለማንም አዲስ አይደለም። ምንም የሀገሪቱን እንትን አላማከለም። በአብዛኛው ሊሆን ይችላል፣ ግን የሀሬዲዎች ላይ ብዙም ትችት አያሰጥም። ይሄ ነው ጥምር መንግስት እንዳልከው ጥምር መንግስት ሲባል ያው የተለያዩ አካላትን አንድ ላይ ይዘህ ነው እና አንዱ ባንዱ ስምምነት የተደረገውን በዛ መቆም ግድ ይልሃል ነው። ምንም አሁን በጥምር መንግስት ሂደት በፖለቲካው ሰጠኝ አንተ የምትሰጠው ነገር ከሌለ አንድም ፓርቲ ጠርቶ ናብረን እንስራ አይልህም። አንተም ያኛው ፓርቲ የሚሰጥህ ነገር ከሌለ ምንም ጠርተህ ምንም ናና ከኔ ጋር ስራ አትለው። በሌላ በኩል ደግሞ እነዚህ ሰዎች በኢዲዮሎጂያ በጣም የሚለያዩ አይደሉም። ከቀኝ ክንፍ ጋር ሁልጊዜ የሚሄዱ ናቸው። ምንም ትችቱ አዲስ ነገር አይደለም። ጥሩ፣ ወደ ኢራን ጦርነት እንመለስና የአካባቢው ሀገራት በኢራን ላይ እርምጃ ከመውሰድ ተቆጥበዋል። በኢራን እየተጠቁ አውሮፓም እንደዚሁ በጸጥታ ተቀምጣለች እና በተለይ የአውሮፓ ጸጥ ማለት ፕሬዚዳንት ትራምፕን አሜሪካን ያበሳጨ ጉዳይ እንደሆነ ይነገራልና የአረብ ሀገራት እየተጠቁ ዝም ያሉበት፣ አውሮፓ በዚህ ጦርነት ጣልቃ ያልገቡበት ከጥቅማቸው አንጻር ነው ወይስ ኢራንን ከመፍራት ነው? እንዴት ነው? ጥሩ ጥያቄ ነው ሰጠኝ። ይሄን ያክል የተለጠነው ዓለም ጦርነት የማይፈልገው ዓለም የራሱ ጥቅም እየተነካም ዝም ማለት ስንል አውሮፓና መዲኖታ ሚፍራጥ ወይም ደግሞ ባህረ ሰላጤ የምንላቸው እነዚህ ሀገራት በዚህ ጦርነት ዙሪያ ድምጻቸውን በሚያስተጋባ ሁኔታ የት እንዳሉ በሚገልጻቸው ሁኔታ ሲናገሩ ማንሰማው ሰጠኝ እንዲሁ በአጋጣሚ አይደለም። ብዙ ድርብርብ
ነገሮች ስላሉባቸው ነው። ለምሳሌ ፍርሃት አለባቸው። በጦርነት አልተዘጋጁም። እንደ እስራኤል በየአመቱ ጦርነት ውስጥ ገብተው ራሳቸውን ያዘጋጁ በቂ መከላከያ ያላቸው ሰዎች አይደሉም። ሌላው ደግሞ ኢኮኖሚያቸው ያሳስባቸዋል። ኢኮኖሚያቸው እንዳይጎዳ ስለሚሉ ይህን ጦርነት አይፈልጉትም። የውስጥ የፖለቲካ ችግሮችም አሉባቸው። አንዳንድ የአውሮፓ ሀገሮችን ብትሄድ እስራኤልና ሐማስ በሚያደርጉት ግጭት ሀገሮቻቸው በአብዛኛው ግንፍል ብለው ወጥተው ሰላማዊ ሰልፍ እያደረጉ የፖለቲካ መንበረ ስልጣናቸውን ሊያናጉባቸው እየቀረበ ስለሆነ ይሄም አሏቸው። ስለዚህ ችግራቸው ውስብስብ ስለሆነ ጣታችን አውጥተን በዚህ የተነሳ ነው አንልም። ብዙ ችግሮች ግን ስላሉባቸው ካሉባቸው ችግሮች አንዱ ነው አለመዘጋጀት፣ ጦርነት መፍራት፣ ኢኮኖሚ። ለምሳሌ እነዚህን የባህረ ሰላጤ ሀገራትን ብትወስዳቸው የእነሱ ከፍተኛው ንብረታቸው የተፈጥሮ ነው፣ የጋዝ ነው፣ የነዳጅ ነው እና ይሄ ነገር ተደብድቦባቸው ማጣት አይፈልጉም። እንደምንም ብለው ተሽለኩልኮ ይሄን እንደዚህ አይነት ጦርነት ሲነሳ አልፈው ነገ እነሱ ያላቸውን መዋለ ንዋይ አስጠብቀው መሄድ ስለሚፈልጉ፣ ሌላው ደግሞ ከፍተኛው ለምሳሌ የአውሮፓ ሀገሮችን ብትወስድ ውስጣቸው ከፍተኛ የፕሮ ፍልስጤናውያን የሚባሉ በርካታ የፍልስጤን ደጋፊዎች አሉባቸው። አንዳንድ ጊዜ እንደውም በሀገራቸው ጉዳይ ለመወያየትም እነዛን ፈቃድ እስከ መጠየቅ ድረስ ነው። ምክንያቱም በበነገታው በሰላማዊ ሰልፍ ስለሚያጥለቀልቋቸው በርካታ የአውሮፓ ሀገሮች በጣም 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 ችግር ላይ ናቸው። ሰጠኝ እንደፈለጉት መናገር፣ እንደፈለጉት መደገፍ፣ የፈለጉትን መጥላት የማይችሉበት ሁኔታ እየደረሱ የመጡ ይመስላል። ሰጠኝ በትክክል። ሌላው የሆርሙዝ የባህር ወሽመጥ ማነቆ ሆኗል። ለዓለም መርከቦች እንዳይተላለፉበት ሆኗል። በተለይ ነዳጅ የጫኑ መርከቦች እና ይህን ያክል እስራኤልም አሜሪካም እያጠቁ እንደው ኢራናውያን በዛ መኖራቸው እኛ ጥያቄ ምልክት ውስጥ ያስገባል። በሌላ በኩል ደግሞ በኢኮኖሚው ላይ የሚያደርሰው ጫና ከፍተኛ ነው እና ዓለም ያልተረባረበበት ሁኔታ የሆርሙዝ ጉዳይስ ቀጣይ ምን ሊሆን ይችላል? እስኪ ጠቅለል አድርገህ ወደ መጨረሻ። አሜሪካም የመጨረሻ ጥያቄ መልካም። አሜሪካም ሆነ እስራኤል አሁን እስራኤል ሐማስን ትመታለች፣ ሐማስ አሁንም አለ። ሂዝባላን ትመታለች፣ አሁንም አለ። ኢራንና አሜሪካ ያን አካባቢ ይመታሉ፣ አሁንም ኢራኖች አሉ። አሜሪካና እስራኤል ያን አካባቢ ይመታሉ፣ አሁንም ኢራኖች አሉ። ወደ ሆርሙዝ ስንመለስ ሰጠኝ ማን ነው ሆርሙዝ ስንል ሆርሙዝ የሚባለው ሰርጥ እንግዲህ ለዓለም የኢኮኖሚ ተፈላጊ ከሚባሉ ቦታዎች አንዱ ነው ሰጠኝ። ይሄንን እንግዲህ በዓለም ተፈላጊ የሚባሉ ይሄን ቦታዎች መካከል አንዱ ሲሆን ኢራን በቀላሉ ለመስጠት እንትን ይላታል፣ ትቸገራለች። በዚህ አካባቢ የሚነሱ ግጭቶች እንግዲህ የዓለም አሳሳቢ ቦታ ከመሆኑ የተነሳ በዚህ አካባቢ የሚነሱ ግጭቶች ሲጠኝ ሳይውሉ ሳያድሩ በዓለም የነዳጅና የጋዝ ገበያ ላይ ከፍተኛ ተጽዕኖ ያሳድራል። ይህ ሰርጥ በጣም አሳሳቢ ቦታ ነው። እንግዲህ ይህ ቦታ ለዓለም በጣም አሳሳቢ ከመሆኑ የተነሳ ጦርነቱ በቀላሉ የሚታይ አይደለም። 20% የሚባለው የዓለም የነዳጅና የጋዝ መተላለፊያ ነው። ይሄ ሰርጥ እንደው በመኪና ማሽከርከሪያዎች ቋንቋ እንኳ ብንወስደው 1 ደቂቃ 2 ደቂቃ ፍካክ ሆነ ማለት የዓለም ሕዝብ ትርምስ ነው። በቃ እዛ አካባቢ የዓለም ሕዝብ መኪናውን የሚያሽከረክርበት ጎዳና ነው የሚመስል ትርምስ ነው የሚሆን። ስለዚህ ሰርጡ ገና ሊያዋጋ የሚችል ነው። ቀላል አይደለም። እንደውም በዚህ ሰርጥ ላይ እኮ ምንድን ነው የሚባሉት ያሉት ከ20 እስከ 100 ከ20 በቀን ማለት ነው። በዚህ ሰርጥ ላይ በቀን ማለት ነው ከ20 እስከ 21 ሚሊዮን የነዳጅ ዘይትና በርሚሎች ያልፉበታል ለሚባል ይሄንን አሳልፎ ለመስጠት ወይም ይሄንን ቦታ ለመያዝ ቀላል ጦርነት ሊበቃው አይችልም። በዚህ ይመስለኛል አሜሪካ በአንድ በኩል ድርድር ፈልገዋል እያናገርኩ ነው ትላለች፣ በሌላ በኩል ደግሞ በርካታ ወታደሮቿን ወደ መካከለኛው ምስራቅ እንትን ትላለች። እንዲያውም ጦርነቱ ከሚሳኤሉ ከኒውክለሩ ባልተናነሰ ሁኔታ ላይ አሁን እያመዘነ ያለው ሆርሙዝ ላይ ይመስለኛል። ሰጠን እንግዲህ አንድ መፍትሄ ይመጣል ብለን እናስባለን፣ ወይ በሰላማዊ መንገድ ወይም በኃይል። ገብርኤል በጣም ነው የምናመሰግን። መልካም ቀን እንመኝልሃለን። አመሰግናለሁ ሰጠኝ። መልካም ቀን። ቻው።